አይገርምሽም? ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና እነከሌሉሁን አትበይ። በእናትሽ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ የቀነኒ አዱኛ ገዳይ ተገኝቷል በሚል ይሄኛው ቪዲዮ በጣም እየተሰራጨ ይገኛል። ቀነኒ ከዚህ በፊት ከሆነ ሰው ጋራ ላይቭ ላይ ያወራችው የተነጋገሩት የተጨቃጨቁት ቪዲዮ በስፋት እየተሰራጨ ስለሚገኝ እስቲ ቪዲዮ እንከታተለው። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ይቀርታል ግሊሳ ተሳሚ ያደረጋችሁ በደንብ በምታውቁት ናቸው። ለዝም በልበና ግን በራስሽ ለምደማዝ ነው በራሴ ዋይና ለምደማዝ ነው በራሴ ምን ያሳዝነኛል። በቃ ሌላውን ተይው አይደለ ታዝኛለሽ። አላዝንም ችግር የለውም ታርግልኝ አላዝንም። ሳሚ ለምደማዝ ነው እኔ ኖርማሊ ማለት ነው። ይሄ ልንገርሽ እዚህ ጋር ግን ማወቅ አለብኝ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ እየደወልኩለት ነው ለጠበቃው። የሚያወራውን ነገር ትሰሚያለሽ? አይ ዶንት ኬር የሚያወራውን ትሰሚያለሽ? አዳምጪኝ። እኔ ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽና ማለት ነው ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና አልሰራም። እናንተ የኔን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠየቅ ካላችሁ እኮ ችግር የለውም እኮ እንጠያየቃለን። እኔም አንተም እንጠያየቃለን። ምንም የምታረጊው ነገር የለም። አናቅሽም ብንልም እኮ እንችላለን። ግን እኛ ገንዘባችን የተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው ይቀር የምን እሺ እኛ አንተ ጋር እናንተ ጋር ያለው ሰው ለኔ ልኮልታ አለ በርመሽ የተቀበልሽው ወረቀት ስራውን ሰራለው ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችሁኝ አይደለ? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው? 100,000 ብር ነው አይደለም? በቃ ሲቀጥል 100,000 ብር ወስዶ ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት የላኩልህ። ገና አይገርምሽም? ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና እነከሌሉሁን አትበይ። በእናትሽ ቀነኒ የፈለገኝ ሰው በሆነ ኳስ በመሬት ኔትወርክ ወይ ደግሞ ኔትወርክ ቢጠፋ እኮ ማለት ነው የለም እኮ የሁሉ ነገር እድሜ ለሶሻል ሚዲያ እንጂ ማን እኔ ሲጀመር እኔ እናንተ ላይቭ ላይ መተን ትርፍ ዋይና ኮንፊደንስ ካለ ለምን ትወጣለህ? በእናትሽ እኔ ከአንቺ ጋር ማወራበት እንትኑ ራሱ የለኝም። በቃ ያው ልሳሚ ይቅርታ አድርግልኝ። እናት ምናምን ብለህ እኔ ዝም ብለህ መንደሬ እንዳገኘሃቸው ሴቶች እናት ምናምን የምትልበት ስታፍ የለህም። አንድ ነገር ልንገርህ፣ ኮንፊደንስ ካለ ለምን ትወጣለህ? ስርዓትሽን ያዥ። አፍ በተከፈተ ቁጥር ጭንቅላት እንደሚመዘን ታውቂያለሽ አይደል? ጭራሽ አየነው ከአንተን ጭንቅላት መንደሬ ምናምን እዚህ ጋር ትበቃል እያወራህ ነው አይደለ? ለምን ረግጠህ ትወጣለህ? አዎ ኮንፊደንስ አለኝ ብለህ ጠበቃ ጋር ደወላችሁ ማለት ሰውን አንቺ ከማንም በላይ አይደለሽም። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ይቅርታ አድርግልኝ ሳይልሽ ምን ታመጣለህ? ምንም ይቅርታ ማድረግ ምን ተስፈራራ? ምን ታመጣለህ? ማለት ይደመነሽ እሱን ነገር ነው የምታየው። ምራላ እንጂ እኮ ታመጡ ወላላ ማሎና ከገርቴቲ ነው I'm here by the way አገፈቱ ወና ሐማዱ በቹም በርባዱ ወኖን ያውልህ አንተ በቀነሰስ በርባዱ ወኖን ከርቴቲ ነው thank you እኮ እነሱ የሰውን ኢንቪቴሽን መሸጥ ማለት እስቲ ስለዚህ ጉዳይ እናንተስ ምን ትላላችሁ? ለማንኛውም ይሄንን ጉዳይ ፖሊስ ይዞት ቢያጣራው ነገሮችን መናቅ የለብንም ብዬ አስባለሁ። ሁሉም ማስረጃ ሁሉም መረጃ ወደ ሆነ ቦታ ወደ ሆነ ግብ ሊያደርሱን ስለሚችሉ ሁሉም ነገር በስርዓቱ ቢመረመሩ ቢጣሩ የተሻለ ይመስለኛል። ከዛ ውጪ ግን ሳይጣራ ሳይመረመር ግብ ላይ ሳይደርስ ሁሉ ነገር መፍረድ የለብንም መደምደም የለብንም ብዬ አስባለሁ። እስቲ መጨረሻውን የሆነ ቀን መስማታችን አይቀርም ብዬ አስባለሁ። ቤቴን ላስጎብኛችሁ። ልክ መጀመሪያ ስትገቡ የምታገኙት መኝታ ቤቴን ነው ማለት ነው። ቀጣይ የምታገኙት መስሪያ ቤቴን እዚህ ጋር ቁጭ ብለን በፒሲያችን እንሰራለን። እዚህ ጋር ደግሞ ኩሽናችን
አልፎ አልፎ ከውጭ ብንበላ ማብሰል አለብን በዚህ ኑሮ። ዚስ ኢዝ ማይ ላይብረሪ። ይህን ሁሉ መጽሐፍ አሁን አንብቤ ነው ጀስት አንባቢ ለመምሰል ካልሆነ በስተቀር። እንደ ዚስ ኢዝ ማይ ቶፕ ቪው። ጧት እቺን ቪው እያየው እነሳለሁ ማለት ነው። ዘን ሌትስ ጎ ቱ እዚህ ልክ እንደገባን ቁም ሳጥኖች አሉ፣ የጫማ የልብስ። እዚህ ስትገቡ ተኝቼ እዚህ ቆሜ ሻወር፣ ሽንት ቤት ሁሉንም ያሟላ። እስቲ ቤቴ ሬት አድርጉልኝ። ስንት ኪራይ በወር ስንት ይመስላችኋል? ስንት ነው የምከፍለው? የሚደባደቡትን ተውና የሆነ ሰው ዝም ብላችሁ አስተውሉ። በነገራችን ላይ ኢትዮጵያ ውስጥ ያስቸገረን ነገር ቢኖር የታመሙ አስመስለው፣ የተሰበሩ አስመስለው፣ የተቸገሩ አስመስለው በቃ ለልመና እንደዚህ አይነት ነገር የሚያደርጉ በጣም በርካታ ሰዎች እየተፈጠሩ ነው የሚገኙት። እና ችግሩ ምን መሰላቸው? ኦፍኮርስ ሰው እኮ ይቸገራል ከሰዎች ገንዘብ ለማግኘት እርዳታ ለማግኘት ብሎ በቃ የተለያዩ ነገሮችን ይፈጥራል። ምክንያቱም ምንድነው ሰዎች እንዲያዝኑላቸው፣ ሰዎች እሱን ነገር አይተው እንዲሰጧቸው ነው። በቃ ምንም ማድረግ አይችሉም፣ እንደ ሲስተም ነው። ነገር ግን ችግሩ ምን መሰላችሁ? እንደዚህ አይነት ሰዎች በበዙ ቁጥር ሲጋለጡ ኦር ደግሞ እንደዚህ ሲታዩ ምን ይፈጠራል? ሁሉንም ሰው እንደነሱ የመመልከት ባህሪ ሰዎች ላይ ይፈጠራል። ምን ማለት ነው? በቃ ሌሎች የተቸገሩ፣ በግልጽ የተቸገሩ፣ በግልጽ የተሰበሩ፣ በግልጽ አካል ጉዳተኛ የሆኑ ሰዎችን ስታዩ በቃ እንደዚህ አይነት ሰዎች ስለምታስቡ በቃ እነዚህም እየሸወዱን ነው፣ እነዚህም ሊያታልሉን እየመኮሩ ነው በሚል እነሱንም መርዳት እናቆማለን። ይሄ ነገር በዚህ ብቻ አይደለም። በቲክቶክም በተለያዩ አጋጣሚዎች በእርዳታ ላይ የሚሰሩ ሰዎች ለምሳሌ የሆነ ሰው ሲጋለጥ ካያችሁ፣ የሆነ ሰው ሲያዝበረብር፣ የሆነ ሰው የሆነ ነገር ሲያደርግ፣ የሆነ ስህተት ሲያደርግ ካያችሁ ሌሎቹንም እንደዛው የማሰብ ተፈጥሯዊ ባህሪ አለንና እንደዚህ አይነት ነገሮች እኔ እንጃ መፍትያቸው ምን እንደሆነ አላውቅም። እና እባካችሁ ለነገሩ ቲክቶክ የላቸውም እነሱን ለመምከር እንዴት እንደሚቀር አላውቅም። ቆይ ለዚህ መጽሐፍ ምንድን ነው የምታካብዱት? በቲክቶክ በምናምን በቃ ስለዚህ መጽሐፍ የማያወራ ሰው የለም። በጣም የሚገርም መጽሐፍ ነው፣ በቃ ይለያል፣ አንብቦት የሚል በጣም በርካታ ቪዲዮ አየው። መጽሐፉ ግን ከነ ዴርቶ ጋዳ ከነ እመጓ ምንም የተለየ ሀሳብ የለውም። ምንም ያን ያክል የሚካበድ መጽሐፍ አይደለም የሚል ቪዲዮ አየው ቲክቶክ ላይ፣ ፖስትም አይቻለሁ ፌስቡክ ላይ። ዛሬ በእጅ ገብቷል ካራሙን መጽሐፍ። እስቲ ይህንን መጽሐፍ ራሴው አንብቤ ዛሬ ነው እጅ የገባው። ሆነስት ሪያክሽን፣ ይሄ መጽሐፍ ኦቨር ሬትድ ነው አንደር ሬትድ ነው ወይስ ደግሞ ፉሊ ሬትድ ነው ብዬ እነግራችኋለሁ ማለት ነው። ጊቫዌ ተሰጥቶኝ ነው በነገራችን ላይ። ምስጌ ቴንኪው በዚህ አጋጣሚ። እስቲ በዚሁ አጋጣሚ ስለ ሪቪው አካውንት እንክፈት እንዴ? ስለ መጽሐፍ፣ ስለ ፊልም፣ ስለ ሙዚቃ፣ ስለ ተለያዩ ኢንተርቴንመንቶች ሪቪው የሚፈልጉ ነገሮች ማለት ነው። እነሱን ሪቪው ማድረግ እንጀምር። ሌትስ ጎ እስቲ እንጀምራለን በቅርቡ። ለዛሬ የያዝነው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።